አቴሽና ያማን በመጨረሻም ሁለቱም ግንባር ለግንባር መፈጣጣቸው አልቀረም። በመጨረሻም ተፋጠዋል። ልጁ ወርደዋል። ከያማን የተረገዘው የፌሬ ልጅ በቦራ ምክንያት ወርደዋል። ቦራ አልገባውም እስካሁን ድረስ አላወቀም። ነገር ግን ጭራሽ ይቅር ሊባል የማይችል ከባድ ጸጸት ውስጥ ሊከተው የሚችለውን ከባድ ጥፋት ነው እየሰራው። ነገር ግን አቴሽ ደግሞ አሁን ጭራሽ ፌራይን አይተዋትም። አሁን የሚያስፈልጋትን ቫይታሚኖች ልስጣት ምናምን ብሎ መጥቶ ነበረ። ያማን ተናዶበት እዚጋ የቦራ ሽጉጥ እጁ ላይ ነበረ። ሽጉጡን አነጣጠረበት። በአንድ በኩል ደግሞ ጉልፈም እዚጋ ወደ ቡራል ጋር በመሄድ አቴሽ የገዛ ልጅህ ነው ብላ ነግረዋለች። ከሷ ከገዛ የወለደው ከአመታቶች በፊት ቡራል የሷ ፍቅረኛ ነበር የጉልፈም። ይሄን ከነገረችው በኋላ መጀመሪያው አቴሽ ከመጀመሪያው ጀምሮ ከአሜሪካ ከመጣበት ቀን ጀምሮ ቡራልን በጣም ሲያስቸግረው ነበር። ቡራል ሊያስገድለው በጣም ብዙ ሴራ ሲያሴር ነበር። በመጨረሻም ዛሬ ወስኖ ገዳይ ልኮበት ነበር። ነገር ግን ደውሎ ለማስቆም እየሞከረ ነው የሚገኘው። ነገር ግን ያማን ቀድሞኑ አቴሽ ላይ ሽጉጥ ደቅኖበታል። አቴሽ ደግሞ የተደቀነበትን ሽጉጥ ሳይፈራ በል ተኩስ በል ያማን አትፍራ እያለው ነበር። በአንድ በኩል ደግሞ እዚህ ጋር ቡራል ስልክ ደውሎ ወደ ሀሊት ሄላው ሀሊት አቴሽ መሞት የለበትም እየሰማነዋ ምለን ነገር እየሰማነው ማድረግ ያለብን ነገር አርግ፣ እዛ በኋላ ግርግር መፍጠር አለብን እዛ ቦታ ላይ ሲሉ ነበረ። ይህም አለሞ ተኳሽ መሳሪያ ያዘው ሀሊት እዚህ ጋር ሁለት ወንድማማቾች ሽጉጥ ተደቃቅነው ስላየ ለቡራል ነግሮታል። በተለይ ያማን አቴሽ ልጅ ሽጉጥ ደቅኖበት ነበረ። እዛ ጋር ግርግር ፍጠር፣ ማድረግ ያለብን ነገር አርግ ሲሉ ነበረ። ፊቴ ነው ታላ ሲሉ ነበረ። ምንም ግዳይ ሰጠኝም ማድረግ ያለብን ነገር አርግ ችግር የለም እያለ ነበረ። ሀሊት አነጣጠረና በቀጥታ ነበረ የያማንን እጅ ሊመታ እያነጣጠረ የነበረው። ከዛ በኋላ ያማን ጨክኖ ነበረ። በድንገት ተተኮሰ። እዚህ ጋር ፌራይ ደግሞ ድንገት ወደ ውጭ እየወጣች ነው። ስትወጣ ሁለቱ ወንድማማቾች ተፋጠዋል። ያማን አቴሽ ላይ ሽጉጥ ደቅኖበት ነበረ። ያማን ከአቴሽ ጀርባ ፌራይ እየመጣች እያያን ነበረ። ያማን የመተኮስ ምንም አይነት ፍላጎት አልነበረውም። ነገር ግን ሽጉጡን ወደ ታች እያወረደው ከአንገቱ አረጋና ወደ ደረቱ ሽጉጡን እያስጠጋው። ከዛ በኋላ በድንገት እዚህ ጋር ሀሊት ተኮሰበት። የያማን እጅ ተመታ። ቀኝ እጁን ሲመታው ያማን ሽጉጡን ጣለው። ወዲያው ነበረ የወደቀው። እጁን የመታው ቀኝ እጁን። ከዛ በኋላ እዚህ ጋር አይዞ እያለ አቴሽ ደግፈ ያማንን ደህና አይዞ እያሉ ነበረ። ሰውየው እንደመታው እጁን ወዲያው ነበረ ቶሎ ብሎ መኪናው ላይ ወጥቶ ከቦታው ሊሰወር የሞከረው። ፌራይ ወደ ውጭ ወጣች። ያማን እያለች ነበረ። ፌራይ እያለ እየጠራ ነበር። አቴሽ ውስጥ ግቢ እየተተኮሰ ነው ይላታል። ፌራይ ዞር እያለች ነው። ምንም የሚታያ ነገር የለም። በሩን ከፈተችላቸው። ወደ ውስጥ ይዛቸው እየገባች ነበረ። እዚህ ጋር አቴሽ ያማንን ደግፎት ወደ ውስጥ ይዞ ገባ። ያማን ሽጉጥ ደቅኖበት ነበረ። አቴሽ ላይ እሱ ራሱ ጥይት ቀመሰና ገብቷል። አሁን ፌራይ ከመስኮቱ ራቂ ተኩሳለ እያለ ነበር። ማን ሊሆን ይችላል ቦራ ነው የሚሆነው መቼስ ይባባላሉ። አቴሽ እንደደነገጠ ነው የሚገኘው በያማን ጉዳይ። ያማን እጁን ተመቷል። ደም በጣም ብዙ እንዳይፈሰው በጨርቅ ደገፍ እያደረጉለት ነበረ። እስቲ ጃኬትን አውለቅለት ብለው ጃኬቱን አውለቅለት ብስት አድርጎ ነበር ያለፈው። እዚህ ጋር አቴሽ ወደ መስኮቱ ተጠጋ። ወደ መስኮቱ እየጠጋ እዚህ ጋር በጥይት የመተው ሰውዬ መኪና ውስጥ ገብቶ እየሄደ ነበረ። አቴሽ ፊቱን ማየት አልቻለም። ከዛ በኋላ አምልጧል ሄዷል እያለ ነበረ። መኪናው ሲንቀሳቀስ በጣም በሩቁ እየተመለከተ ነበረ። ላይ አልቻልኩም እያለ ነው ያለው። እዚህ ጋር ፌራይ ደግሞ ማን ሊሆን ነው የሚችለው? ማን ነው የሚሆነው? ቦራ ሊሆን አይችልም አይደል እንዴ? እንደዚህ ሊያደርግ ይችላል በዚህ መጠን ስትል ነበረ። እዚህ ጋር አቴሽ ዞር ብሎ ሁለቱንም ተመለከታቸው። ምንድነው እየሆነ ያለው ነገር ምንድነው እያለ ይፈጥባቸዋል። እዚህ ጋር ያማን ደግሞ አላቅም በጭራሽ ልገምት አልችልም አላቅም እያለ ነበር። እና ማን ሊሆን ይችላል ታለች ፌራይ። ማን እንደሆነ ምንም ትርጉም የለውም። ማንም ቢሆን ማን ያረጋው ግን ዋጋ ይከፍልበታል። በቃ እንዳፈሩ ችግር የለም እሺ እያል ነበር። እዚህ ጋር ፌራይ ውጭ ወጥቼ ነው ነገሩን ልመልከት እያል ነበር። እዚህ ጋር እስቲ ብሎ የያማንን ቁስል ተመለከተ። መሄድ አለብን እያለች ነበር ፌራይ። ያማን ደህና ትሆናለህ፣ ነገር ግን ክሊኒክ መሄድ አለብን እሺ እያል ነበር። እሺ ይለዋል። እዚህ ጋር አቴሽ ቀደም ብሎ ወደ ውጭ ተመለከተ። ውጭ ያለው ነገር ለማየት ነው እየፈለገ ያለው እየሞከረም ያለው። ከዛ ፌራይ ደግሞ ቆይ እያለች ብድግ እያደረገች ለቁስሉን ታይለታለች። ጉልፈምና ቡራል ተፋጠጡ። ነፍሰ ገዳይ ነህ እያለች ትጮህበታለች። እዚህ ጋር ደግሞ እሱ በጣም ታሳዝኛለች ይኸውልሽ ጉልፈም ስላለቀሽ የሚቀየር ነገር ያለ መስሎሽ ነው እንዴ? ስላለቀሽ ምንም የሚቀየር ነገር የለም ልንገርሽ ማለት ነው። ልንገርሽ የዋጋሽን ታገኛለሽ እያለ ነበር። ያማን እንዴት ተመተዋለህ ያማንን እያለችው ነበር፣ እየጮች ነበረ። ነገር ግን ቡራል ምንም አይመስለውም። በሌላ በኩል እዚህ ጋር ደውሎ ለሰውየው በህይወት አለ እያለ ነበረ። ያማን በህይወት አለ ብሎ ነገራቸው። ቡራል እያስፈራራን ነው። እሷ መቼም ቢሆን ከዚህ በኋላ ይቅር አለለም ታውቀዋለህ፣ ልቦና ያውቀዋል መቼም እንዲቀር እንደማለለ ትሏለች። በአንድ በኩል ደግሞ እሱ የራስሽ ጉዳይ እያለ ነበረ። እኔ ምንም ግዳይ ሰጠኝም እያለን ነው። ከዚህ በኋላ ማለት ነው አሰቃይሻለሁ፣ ልንገርሽ አሰቃይሻለሁ፣ መከራሽን ማበላሽ ብሎ እያዛተባት ነበረ። ሽጉጥ ደቅኖባት እዚህ ጋር ካስፈራራ በኋላ ትቷት ሄዳል። እሷ ቁጭ ብላ እዛ ቤቱ ጋር ነበረች፣ እያለቀሰች ነው። በሌላ በኩል አቴሽ ወደ ውጭ ወጣ። ምንም ነገር የለም፣ ምንም ነገር አይንቀሳቀስም። የሚያልፍ ወፍ እንኳን የለም፣ ጸጥ ብሏል። ከዛ በኋላ በሰላም መውጣት እንደሚችሉ ገባው። ከዛ
በኋላ ወደ ውጭ ወጣና ሽጉጡን አነሳና መልሶ እየከተተ ነበረ። ወደ ውስጥ ተመልሶ ገባ። በቃ መንቀሳቀስ እንችላለን፣ አሁን እንኳን መሄድ እንችላለን፣ ባለው ሁኔታ ሁሉም ነገር ሰላም ነው እያለ ነበረ። ከዛ ሁለቱም ቀስ እያሉ ወደ ውስጥ እየገቡ ናቸው ወደ መኪናው። በተለይ ደግሞ ፌራይ ያማንን ደገፍ አድርጎ ውስጥ ይዛ ትገባለች። እዚህ ጋር ደግሞ አቴሽ የቦራን ሽጉጥ እያስቀመጠው ነበረ። ፌራይ ይህን ነገር አይታለች። የአቴሽ የቦራን ሽጉጥ አንስቶ ውስጥ ሲከተው ከዛ በኋላ ያማንን አይዞ እያሉት ቀበቶ ካረጉለት በኋላ እንንቀሳቀስ በቃ እያለው ነበረ። ከየት መጣ ሽጉጡን አለው። የቦራ እንደሆነ ነገረው። ከዛ እዚህ ጋር ዞር ብላ ነበረ። ፌራይ እንደምታፈቅረው ትነግረዋለች። ሁለቱ እንደዚህ በፍቅር ሮማንቲክ የሆነ ንግግር ሲጀምሩ አቴሽ ሰምቶ እንዳልሰማ የሆነ ከሰፈሩ እየወጣ ነበረ። በሌላ በኩል ቦራ ደግሞ የሆነ ቦታ መኪናውን አቁሞ ነበር ያለው። መኪና ውስጥ ሆኖ እያሰበ ነበር ያለው። አይምሮ እየተጨነቀ ነው ያለው። በተለይ ደግሞ አሁን መኪናውን ያቆመው በቀጥታ እነ አቴሽ መኪናቸውን ያቆሙበት ቦታ አካባቢ ነበረ። መኪናው ሲንቀሳቀስ አብሮ እየተንቀሳቀሰ ነው ያለው። በሌላ በኩል እነ አሊያና ከዚህ ቤት ሊለቁ በጣም ጥቂት ደቂቃዎች ወይም ሰዓታቶች ብቻ ናቸው የሚቀሩት። ሁሉም ዝግጅት ተጠናቋል። በድንገት ነበረ እዚህ ጋር ጀሚል እየመጣች ነበረ። ወይኔ እኮ ግራ ገባኝ እኮ ሚስቱ እንዴት ትሁን፣ ምን በላች ምን ጠጣች እንኳን ብሎ ሰው አያስብም እንዴ? እንዴት አይደውልልኝም ትላለች አሊያና። እንዴት ያማን አይደውልልኝም ስትል ነበረ። እንዴት ስሙን ሰጥቶኝ ብቻ ጉልሶ የሚለውን ስም ሰጥቶኝ ሚስቱ አድርጎኝ ብቻ ዝም ይለኛል ስትል ነበረ። ስሙ ብቻ አይበቃሽም እንዴ አንቺ ከኛ ጋር ተመጫለሽ እኮ ምንድነው እንደዚህ የምትጨናነቂው? በቃ ተመልከቺ እያለቻን ነበረ። ሸርሚን እዚህ ጋር እኔ ግን እንደምንም ብዬ አሳምኛቸው እዚህ ቤት ቀራለሁ ስትል ነበር። እስኪ እናይሻለን ይሏታል። ጥፍር ቀለም እየተቀባሽ ነበረ። እኔ የሆነ መንገድ አላጣም ትላለች። ከዛ በኋላ በቀጥታ ነበር ትልቁ ቤት እየመጣች ነበረ። ኦማር ቀስ በቀስ እችን ሴት ነርሚን የምትባለውን ሴት እየወደዳት እየመጣ ነው። የእሱ ደካማ ጎን ሆናለች። እንደምትወጣ ነግረው ነበረ። ደውላ ነግረዋለች። ከዛ እዚህ ጋር አሁን በር ተንኳኳ። ራሱን ካዘገጃጀ በኋላ ስትመጣ በጣም ደስ እያለው ነበረ። ሸርሚን ንግቢ እያላን ነበረ። ገባች። ቤት ማንም የለም። አቶ ኦማር እንዴት ፈጣን ነው እባክህ፣ ቶሎ ብለህ ነበር እንደደወልኩልህ እኮ የመጣው አለችው። አዎ ምን ችግር አለው እያል ነበር እየሳቀ። እችን የመሰለች ቆንጆ ሴት የማስጠበቅ ይመስልሻል ስታስቢው እንዴ? ምን ማለት ቶሎ ብዬ ልብሴን ቀይሬ የመጣውልሽ እያላ ነበረ። ንግቢ እያለ ነበረ። ሊጨብጣት እጁን ሲዘረጋ ወይኔ እጄን ጥፍር ቀለም ተቀብቼ እኮ እያለችው ነበረ። እንዲሁ በአየር ላይ እንደ መሳም ነገር እያንቀሳቀሰች ነበረ ፊቷን፣ ከንፈሮቿን። እዚህ ጋር እሱ ደስ አለው። ቀስ እያለች እያጓጓች ሸርሚን የምትፈልገው ነገር የምታገኝ ይመስላል። በሌላ በኩል እነ ፌራይና አቴሽ ያማንን ክሊኒክ ይዞት መጡ። አሁን ጥይቱን እያወጣለት ከዛም በኋላም ቁስሉ በጣም እንዳይብስበት ሊያክሙት እየሞከሩ ናቸው። በአንድ በኩል ፌራይ እዚህ ጋር ጫንቋታል። ምን አይነት ጦርነት ውስጥ የገባ ነው ትላለች። ፌራይ ሰምተሻል አይደለ? ምንም የሚያስፈራ ነገር የለም። ጥይቱ ይናል አልጎዳውም። ጥንጥዬ ቁስናት ይድናል እያላን ነበረ። እኔ ግን አልዳንኩማ በቀላሉ ሊረሳ የሚችል ነገር አለ። ማን የገባውበት ነገር አይታየም እንዴ? ወይኔ ላብድ ነው ስትል ነበረ። እንዲህ እየተጨናነቀች እሱ ዝም ብሎ እያያን ነበር። ከዛ ሁሉ ምሽት በኋላ ምንም ነገር ተመሳሳይ አይደለም። ሁሉም ነገር ተቀይሯል። ይሄ ነገር ልክ እንደ እርግማን ነው። ያ ልጅ በምን ቀን ነው ከኛ ህይወት ጋር የተቆራኘው? በምን መንገድ ነው? ላብድ ነው። ይሄ ነገር መጨረሻው ማግኘት አለበት። ይሄ ነገር ማብቃት አለበት። ላብድ ነው ስትል ነበረ። አይዞሽ እያለ ባብላ ሞከረ። ያማን እንዳትተው መጣው። በቃ አስሮ ነበረ። መኪናው ስለቶኝ ነው አላት። አስሮ ነበር። በሩን በደንብ ዝጊሽ እያለ ነበር። ቁልፍ ሰጥቷት ከዛም በኋላ ሄደች። ከሄደች በኋላ መኪናው ውስጥ ቁጭ ብላ አሰበችና በድንገት ነበረ ፊት ለፊቷ ቦራ እየታያት። ቦራ ሲታያት በአንተ ምክንያት ነው እንደዚህ ነገር ውስጥ የገባ ነው፣ በአንተ ምክንያት ነው ብላ ስጮህ ነበረ። ሽጉጥ ስታወጣ ድንገት መኪና ውስጥ ገብቶ እየሄደ ነበረ። አሁንም ቢሆን ቦራ አይላቀቃቸውም። ቶሎ ብላ መኪና ውስጥ ገባች። ተመልሳ በመሪው በኩል ተቀመጠች። ከዛ በላይ እያንቀሳቀሰች ነበረ። ወደ ቦራ ቤት እየመጣች ነው። ቦራ ቤት ከደረሰ በኋላ ከመኪና ውስጥ ወጣና ቤት እየገባ ነበረ። እሷ ተከተለችውና ወደ ውስጥ እየገባች ነው። ሽጉጡን አወጣች። መጀመሪያ ግን ሽጉጡን አቀባበላ በስነስርዓት ከያዘች በኋላ ተደብቃ በጀርባ በሩ ላይ ነበር የገባቸው። ተደብቃ እየገባች በድንገት በቦራ ቢሮ በኩል ስታርፍ ባዴን ድንገት አየቻት። ባዴ እዚህ ጋር ከአባቷ ካዝና ውስጥ የሆነ ነገር ለመስረቅ ልትሞክር ነበረ። ተደብቃ እየገባች ነው። ይህም ካዝናውን ለመክፈት እየሞከረች ነገር ግን እየገመሰች ናት። ትክክለኛ የይለፍ ቃሉን የፓስዋርዱን ስለማታውቀው ባዴ የቮራል ትክክለኛ አባቷ ወይም ልጁ እንዳልሆነች ካወቀች በኋላ አመለካከቷ ተቀይሯል። ነገር ግን አሁን ፌራይን ተደብቃ ካየች በኋላ የእሷ ዋና ኢላማ ባዴ አይደለችም። ባዴ የይለፍ ቃሉን እየገመተች እየተሳሳተች ነበር በተደጋጋሚ። ምን ሊሆን ይችላል? ባዴ አስታውስሽ እስቲ ምን ሊሆን ይችላል? ምናልባት የቦራ የልደት ቀን ሊሆን ይችላል? አዎ ሊሆን ይችላል። እስቲ ልሞክር ብላ እየሞከረች ነበረ። እየተከፈተላት ነው። በመጨረሻም እየተሳካላት ነው። ልትከፍተውን ትሞክራለች። በሌላ በኩል ውስጡ ያለውን ዶክመንት ልትወስድ እየሞከረች እሷ ፌራይ በቀጥታ እሷን አልፋ ሄደች። ከዛ ወደ ቤቱ እየገባች ነበረ። በጥንቃቄ ወደ ቤቱ እየገባች በቦራ መኝታ ክፍል አለፈች። በቦራ መኝታ ክፍል አልፋ በሩን ከፍታ እየወጣች ነው። ወደ ዋናው ሳሎን መጣች። ድንገት ብቅ ስትል ሶፋ ላይ ተኝቶ እያገኘችው ነበረ። ሶፋ ላይ ተኝቶ ስታገኘው በድንገት ነበረ ፊት ለፊቱ የመጣችው። ሽጉጡን አወጣችና በቀጥታ ግንባሩ ላይ እያነጣጠረች ነበረ። ደቀናበት እንዳለ ወደ ግንባሩ በጣም አስጠግተው እያለ ነበረ። ድንገት ታወቀው። በሽጉጡ ግንባሩን ስነካው፣ በተለይ ደግሞ ጭንቅላቱ ላይ በረዶ ይዞበት ነበረ። ያማን ቅድም የደበደበው ጭንቅላቱን
ፌሬን የመታው ወድቆ ነበረ። እዚህ ጋር ትንሽ አፈጥ ብሎበታል። በረዶ ይዞ በነበረ አሁን ሽጉጡን ይዛ በጣም ወደ ግንባሩ ስታስጠጋ በድንገት ነበረ እሱ ምንድነው ብሎ በድንገት ነቃ። ድንገት ነክቶ ድንገት አይኑን ከፈተ። አይኑ ሲከፍት እዚህ ጋር ፌሬ ሽጉጥ ደቅናበታለች። በሌላ በኩል አሁን እዚህ ጋር ባዴ ካዝናውን ከከፈተች በኋላ ገንዘብ ምናምን እያገኘች ነበረ። የእሷ ዋና ዓላማ ገንዘብ አይደለም፣ ፓስፖርትም አገኘች። እነዚህም ፓስፖርቶች እያገኘች ነገር ግን የሆነ ዶክመንት አገኘች። ጠቃሚ መሆን አለበት። ይሄ ዶክመንት እንደታሸገ ነው፣ ምንም አልተከፈተም። ከዛ በኋላ ዶክመንቱ ልትወስዶ ነበረ። ፌሬ እዚህ ጋር ድንገት ቦራ ነክቶባታል። እንደነቃባት ምንድን የምታደርጊው እያለ ነበረ። እገላለሁ፣ አጠፋለሁ ስትለው ነበር። ድንገት ሽጉጡን ሳብ አርጎ ሊነጥቃት ሲሞክር ተተኮሰ። ሲተኮስ የተኮሰው ቦዳ ላይ ነበረ። ግድግዳው እየተመታ ነው ያለው። ባዴ ተኩስ ድምፅ ሰማ። ቶሎ ብላ ካዝናውን እየዘጋችው ነበር። ዶክመንቱን ይዛ እየወጣች ነው። እገላለሁ ስትለው ሽጉጡን ተቀብሏል ነበር። ምንድን ያምሻል እንዴ? በጣም በዛውን ሳበዛሹ እያለ ነበረ። በቃ አንተንም እገላለሁ ገባ። በገዛ ጀና ነቅ የምገለህ ነፍሰ ገዳይ ነህ ስትለው ነበር። ምን የምታወሩ እያለ ነበረ። ልጄን ገለህብኛል እኮ ነው የምልህ። ልጄን ገለህብኛል አይገባም እንደ እያለችው ነበረ። ባዴ እዚህ ጋር መታገላገለቻቸው። ፌራይ ምንድነው ስትላል ነበረ። እኔ ምንም አላረኩም እያለ እሱ ይጮሃል። ልጄን ገለህብኛል፣ ደስቴን የገደልክብኝ፣ ደስቴን ገለህብኛል፣ አጠፋለሁ ስትለው ነበር እያለቀሰች። ባዲ ድንገት አቀፈቻት። እሱ እንዴ እኔ ምንም አይራኩን ነገር የለም እያል ነበር። ተረጋጊ አይዞሽ እያላ ነበረ። እዚህ ጋር ባዲ ቦራ በትክክል ወንድሟ እንዳልሆነ ታውቃለች። አሁን አውሬ መስሎ እየታያን ነው። እዚህ ጋር ፌራይን ደግሞ እንዳቀፈቻት አይዞሽ ችግር የለም አይዞሽ እያለቻ ነበረ። እንዴ እኔ ምንም ያረኩን ነገር የለም እያለ ቦራ በተደጋጋሚ ይናገራል። ባዲ ፌሬን ማረጋገቷን ቀጠለች። አይዞሽ ተረጋጊ፣ ሰላም ነው ከዚህ በኋላ በቃ ትላታለች። ፌሬ እሷ እንዳቀፈች ማልቀስ ትጀምራለች። ለልጁ በጣም አዝናለሁ እሺ በጣም አዝናለሁ እያለቻ ነበረ። ፌሬ የበለጠ እየታመመች ነው፣ እያለቀሰች ነበረ። ፌሬ እኔ ምንም ያረኩን ነገር የለም ይላል ቦራ። ባዴ በንዴትና በእለ ዞር ብላ እያየችው ነበረ። ፌሬውንም እንዳቀፈቻት ነው ያለችው። ድንገት እነ ቡራል እየመጡ ነበረ። ቡራል ከነ ቢጊር ጋር እየመጣ ነበረ። ቡራል ወንድሜ አንተ እኮ ከራስ ጋር ለሚያለው ዛሬ ምሽት ምንድነው የተፈጠረው? ምን ሆናል? የደነገጥክ ትመስላለህ እያሉ ነበረ። እስኪ ተወኝ ብሎት ቡራል ወደ ውስጥ እየገባ ነበረ። ወደ ውስጥ ገባና ምን ሆናችሁ ነው ሲል ነበረ። እዚህ ጋር ቦራ ፌሬ ይቅርበኝ ምንም የሚያረኩን ነገር የለም እያለ ነበረ። ባዲ ደግሞ አንተ ያማል፣ ጭንቅላት ትክክል አይደለም ገባ፣ እንደ ልጅ ነው የሚያረገ፣ ያማል፣ አንተ ምንም አልተቀየርክም፣ አንተ ሁል ጊዜም ጨካኝ ነበርክ፣ ድሮንም ጨካኝ ነበርክ፣ አሁንም ጨካኝ ነህ እያለችው ስገፈተረው ነበር። ምንድነው እዚህ ጋር ምን እየሆነ ነው ያለው ብሎ ቡራል መጥቶ እየጠየቀ ነበረ። ቦራ እዚህ ጋር ደንግጧል። አፉ አካባቢ ቆሳስሏል። ፌሬ እያለቀሰች ቡራልን ታያለች። እኔ ምንም ያረኩት ነገር የለም ብሎ ቦራ ይናገራል። አባዬ እኔ ምንም ያረኩት ነገር የለም ሲሉ ነበረ። ቆይ ተረጋጋ፣ ነገሮችን እናስተካክላለን። ምንድነው እዚህ ጋር እየሆነ ያለው ነገር? አንቺ እዚህ ምን ታረጊያለሽ? ምን እያረግሽ ነው ያለሽ? እዚህ ምን ታረጊያለሽ ተቀምጠሽ እያላን ነበረ። ፌሬ እንደዚህ ብሎ ጠየቃት። ፌሬ እያለቀሰች ትመለከተዋለች። ፌሬ ከተቀመጠችበት ተነሳች። ቦራ በጣም እየፈራ ነው ያለው። ቦራ ትንሽ እየተሳቀቀ ሁላ ነበረ። ከዛ ፊት ለፊት እየተመለከተ ነበር። እዚህ ጋር አባዬ እያል ነበር። ፌሬ ወደ አባቱ ቀረበች። ልጅህን ልገድል የመጣሁት ልጅህን ላጠፋው ነው የመጣሁት ብላ መለሰችለት። እዚህ ጋር እሱ ግራ ገባው። ለምን ምንድነው እንደዚህ ለማለት ያነሳሳሽ እያለ ነበር ፈገግ ብሎ። ምንድነው እንደዚህ ለማድረግ ያነሳሳሽ ንገረኝ እስኪ፣ ማለት ለሚመጣው በኋላ ውጤቱን ለመጋፈጥ ዝግጁ ነሽ እያለ ነበረ። አዎ ዝግጁ ነኝ ብላ ጭንቅላቷን እየነቀነቀች ነበር። ትኩሩ ተመለከታት። ምን ስላረገሽ? ለምን ምሮ ምክንያትሽ ምንድነው እያለ ነበረ። ልጄን ገደለብኝ እያለችው ነበር እያለቀሰች። እንዴት ስትለው ቦራ ደግሞ ኧረ እንደዛ አይደለም እያል ነበር። ቡራል ደነገጠ። ቡራል ከብሎ ዞር ብሎ እየተመለከተው ነበር እሱን። ፌሬ እያለቀሰች ነው። ቡራል ዞር ብሎ ቦራን ተመለከተው። ከኋላ ቆሞ ነበረ። ቡራል በንዴትና በብስጭት ቦራን እያየው ነበረ። አሁን አቴሽ የሚባል ልጅ እንዳለው ቡራል አውቀዋል። በቦራ ተስፋ የቆረጠበት ይመስላል። ምክንያቱም ቦራ በፍጹም አይቀየርም። እነ ቢኪር ፈርቷል። እዚህ ጋር ቡራል ቦራን የሆነ ነገር እንዳያረገው። ነገር ግን አሁን ትኩሮ ተመለከተውና አንተ የቱ ጋ ነው ግን አንተን በተመለከተ የተሳሳትኩት? የቱ ጋ ነው ግን ስህተቴ? የቱ ጋ ነው ግን ያጠፋሁት እያል ነበር። ባዲ ገርማት ትመለከታለች። ለምንድን እንደዚህ አይነት ሰው የሆንከው ግን ለምንድን ነው እያሉ ነበረ። ቦራ ደግሞ ኧረ እንደዛ አይደለም እኮ አባዬ እንደዛ እኮ አይደለም፣ በእውነት እኔ ሆን ብዬ ምናምን ያደረኩት ነገር እኮ አይደለም እያለ ይመለከተዋል። ፌሬ እያለቀሰች ነው። ነገር ግን ቡራል በንዴት ሆኖ እያየው ነበረ። አሁን ያማን ሕክምና እየተደረገልን ነው። ያማን እያገገመ ይገኛል። እዚህ ጋር ቡራል ወደ ውጭ ወጣና ወደ አትሽ ደወለለት። ና ቤት እናውራ፣ ፌሬ እኔ ቤት ናት ያለችው፣ ሚስትህ እኔ ቤት ናት ያለችው አለው። ከዛ በኋላ እዚህ ጋር ጠራው። አትሽ መጣ። እንደመጣ ልክ ከጅምሩ በረጋ እንደደረሰ አትሽ ከቡራል ጋሮች ጋር እየጣላ ነበረ። ቡራል ይሄ አያስፈልግም አትሽ እንደዚህ መሆን የለብም፣ ና ግባ። ይኸውልህ አትሽ በጣም ብዙ ነገሮች ተፈጥሮል። በኔና ባንተ መካከል በጣም ብዙ አለመግባባት ነበረ። ከዚህ በኋላ አንተ የምትለኝን ነገር በሙሉ አድርጋለሁ ከባረር ሲሉ ነበር። አንተ ደግሞ ከኔ ጋር መጫወት ጀመርክ ሲሉ ነበረ። እንደዛ አይደለም፣ አትቸኩል፣ ሁሉን ነገር በመካከላችን
የተፈጠረው ነገር ለመርሳት ዝግጁ ነኝ ሁሉን ነገር ሲሉ ነበር። በጣም አሪፍ በመጨረሻም ልጅ ምን እንዳረጋ ወክማለሁ ሲሉ ነበር። አውቄያለሁ በጣም አሁንም ቢሆን አሳፍሮኛል አትሽ አሳፍሮኛል። ከዚህ በኋላ ለእናንተ ያለው ማቋም ምንም ለኔ አይጠቅመኝም ገባ አይደል እሱ መማር አለበት ከስተቱ ሲሉ ነበር። እንጨርስ በቃ እዚህ ጋር አትሽ ቦራ ፈጠነም ዘገየም ይቀየራል ይለወጣል ሲሉ ነበር። ቦራ እኔ ልጅን እንድታረጋጋው ነግሬ ነበር። ልጅ ብሩ ነገሮችን እየጎዳ ነው የሚገኘው ይሄ ነገር እንድታረጋጋ ነግሬ ነበር። ከዚህ በኋላ ግን ምንም የምታረገው ነገር የለም አንተ ብትሆን በጣም ፈሪ ቦቅቦቃ ነህ እያል ነበር። እዚህ ጋር ድንገት ፌሬ እየመጣች ነበር። ቤኪር እንዴት ቦራ እንዴት ታክሱ ይሰማል ብሎ እያዳመጠ ከዛ በኋላ በአንድ በኩል ድንገት አትሽ መጣና ፌሬን ደገፍ አድርጎት ወደ መኪና ይዞ ሊገባ ነበር። እዚህ ጋር ቦራን እያስጠነቀቀው ነው ከኛ ራቁ ብሎ። በሌላ በኩል ባዲ ደግሞ ተመልሳ መጣች። ካዝናውን በስነስርዓት ዘጋቸው ነበር እየዘጋች ነበር። ፌሬና አትሽ ተረጋግተው እየተመለሱ ናቸው። ዝናብ ዘነበ። ፌሬ ወደ ውጭ ወጣ በዝናብ እየተደበደበች ነው። አትሽም አጠገቧ ነው በዝናብ እየተደበደበ እየተመለከታት ነው። አትሽ በጣም ነው የሚወዳት። ጉልፈም ድንገት ቤት መጣች። የባሳት ታምጣ ነው ፊት ለፊት እንደገባች ሸርሚን ከኦማር ጋር ቁጭ ብሎ እየተቃለደና እየተላፋ እያገኘችው ነበረ። ምንም ሳትላቸው ተናዳ ብቻ ወደ ውስጥ ትገባለች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።